ምንድነው ዝም አልክ? አታወራኝም እንዴ? ምን ላውራ ግራ ገባኝ እኮ። ቆይ አልናፈኩም? አረ በጣም ነው ናፈቅሽኝ። ወንድምሽ ጋር እኮ ለቅሶ ብለሽ ከሄድሽ በኋላ በዛው ጠፋሽ። ምን ሆነሽ ነው? ምንም አላጠፋም የኔ ውድ። እና ያው ሁሉ ጊዜ ለምን ነበር ስልክሽን አጥፍተሽ የጠፋሽው? የሌለን ይደበረኝ። አይዞህ እሺ፣ ካሁን በኋላ ደግሞ መቼም አልዘጋህም መቼም። ለምን ግልጹን አትነግሪኝ? ምንድነው ጥፋቱ? አይ አንተ ምንም አላጠፋህም፣ እኔ ነኝ ጥፋተኛ። ደህና ነሽ ግን ማይ? አዎ በጣም ደህና ነኝ። እሺ የት ነሽ አሁን? በጣም ነፍቀሽኛል፣ ላይሽ ፈልጋለሁ። አሁን ያለሁት ወንድሜ ቤት ነው። ልምጣ? አሁን ነው የምትመጣው? አዎ በጣም ናፍቀሽኛል። ቢያንስ አይቼሽ ልመለስ። አይ የኔ ውድ አሁን አይሆንም፣ በጣም መሽቷል እኮ። ኧረ ጣጣ የለውም፣ አንቺ ብቻ ቦታውን ንገሪኝ፣ እኔ የፈጠነ እከሰታለሁ። የምልህን ስማኝ እንጂ ዳጊ፣ አሁን እኮ በጣም መሽቷል። አልናፈኩሽም እንዴ? በጣም ናፍቀኸኛል፣ ግን በቃ አሁን መምጣት አችልም። እሺ ነገ እንገናኛለን። እንደሙድሽ። እኔ ግን በይሽ ደስ ይለኛል። እኔም እኮ በጣም ደስ ይለኛል፣ ግን በዚህ ምሽት ብትመጣ ጭንቀት ነው የሚሆነው። እስታይል ግን ለምን እንደጠፋሽ ማወቅ ፈልጋለሁ። እሱን ስንገናኝ ነገ በደንብ አወራሃለሁ። ለምን አሁን አትነግሪኝ? ነገ እነግርሃለሁ አልኩህ እኮ ዳጊ፣ በቃ አታስጨንቀኝ። እሺ በቃ አትናደጂ። ለእኔ ድምፅሽን ራሱ መስማቴ በጣም ትልቅ ነገር ነው። ደህና ደር። ደህና ደር። ፍቅር ቅር ነው ማረግሽ። እኔም አፈቅርሃለሁ። ይላል ደወለች ነው የምልሽ። ማን ደወለች? ማይናታ የኔ ፍቅር ደወለች እኮ። ነገ ልንገናኝ ነው። የሚያራዳልሽ። ቆይ ምን ሆኜ ነው የጠፋሁታለች? እሱን ነገ ስንገናኝ ነው የምነግረኝ። እኔ ግን ድምጿን ስለሰማሁ እንዴት ደስ እንዳለኝ ያራዳልሽ። ለማንኛውም የጸዴ ቀን ነው ዛሬ። ቀላል ጸዴ ቀን ነው። ማይላቭ እኮ ነች የደወለችው። እባክህ ለኔ ፊፊ ናት የደወለችኝ። ሙድ እያያዝክ ነው? የምሬን ነው። አንተም ከች በሉ ብላ እየጠበቀች ነው። የት ነች? ጨብስ ቤት ነች። ደሞ አደራ እዛ ከደረስክ በኋላ ይቅርታ አልጠይቅም ብለህ ግጅር እንዳትል። እኔ አንተን ነኝ እንዴ የምገጅረው? ዳጊ እየተዋወቅን አንዳንዴ እኮ ስግጥ የምትለው ነገር አለ። ምን አባ ነው ያልከው? ሰገጤ ብቻ አይደለም ልትል እንደው። ኧረ ሳበናት አንተ ነህ እንጂ ስግጥግጥ የምትለው። ደግሞ እንደዚህ ነው ሙድ ይመቻል እንጂ። አንተ እኮ ችግር ይሄ ነው። ሰው ሚልን አትሰማ፣ የሆነ ስግጥ ትላለህ። ምን ሰገጤ ነህ እያልከኝ ባልሆነ በግም ጭምር ነው። ይኸውልህ ዳጊ፣ እኔ ልፌ አልፈልግም። በግበግ እያልኩኝ ቺኳ ጋር መሄድ አልፈልግም። እና ለምን አባፍን አሰበስብ? በቃ ሻፉ በለኝ። ከአሁን በኋላ ምንም አልናገርም። የልብህን ከተናገርክ በኋላ ልናገርም ትላለህ እንዳይደብረህ። በቃ ሶሪ። ምንድነው? ቺኳ እየጠበቀች ነው። እንፋጥ እንደውም አልሄድም። ኧረ ላሽ ዳጊ፣ እዚሁ ትሰግጣለህ። መብቴ መሰለኝ ያረዳለች እንዴ። አሪ ሊለ ነው የሚደብረው። ይቅርታ ሊጠይቅሽ ይፈልጋል ብዬ እኮ ነው የቀጠርኩት። በቃ ሰገጤ ስለሆነ ሐሳቡን ቀይሯል በላት። አረ ዳጊ ስግጥ አትበል፣ እንሂድ። አንተ ፋራ፣ አተኔን ሰገጤ አትበለኝ። እንደውም ማለት ሰገጤ ነኝ ካላል ከዚህ ቦታ የትም አልሄድም። ዳጊ ወፍ ምንም ብሎ ነገር የለም። ሰገጤ ነኝ ካላልክ ከዚህ ንቅንቅ አለ። ያንተ ምጮች አድርጌ። እሺ በቃ ሰገጤ ነኝ፣ እንሂድ። አልሰማሁሽም? ሰገጤ ነኝ፣ እንሂድ። አረ እኔ ከሰገጤ ጋር ሄድ። አንተ ጣስ ትደበርብኛለህ እንዴ? ተነስ እባክህ እንሂድ። ደበረ ናውጣ እባክህ። ምንድነው ዝም የምትለው? ብሩን ትሰጠኛለህ ወይስ አትሰጠኝ? እሰጥሃለሁ። የምትሰጠኝ ከሆነ አሁን ውስጠኝና ልሂድ። ይኸውልህ ተከስተ ብሩን መስጠት እሰጥሃለሁ፣ ግን ይኸውልህ ብሩን የምሰጥ አሁን ሳይሆን ጠዋት ነው። በዚህ በምሽት የሁሉ ገንዘብ ይዘህ መንቀሳቀስ የለብን። እሺ በቃ ነገ ጠዋት ግማሹን ብር ቆጥር አዘጋጅልኝ። የምን አባ ግማሽ ነው? ሩቡን ነው የምሰጥ። እሺ ቆይ ምን ችግር አለው አንተ ግማሹን የምትሰጠኝ? ለምንድን ነው ለእኔ ገንዘብ መስጠት ግን እንደዚህ የሚያንገበግብ? ተንገብግቤ አይደለም። ደግሞ አትርሳ፣ እስከ ዛሬ ኪሴን ስትመጠመጥ እንደኖርክ እንዳረሰው። ምን የምትሰጠኝ እኮ ረዝራዥ ገንዘብ እየቆነጠርክ፣ ከዛ በላይ ይገባኛል። ብዙ ሰርቼልሃለሁ። አውቃለሁ። ይኸውልህ ትንሽ ጊዜ ብቻ ስጠኝ ተከስተ፣ የምፈልገውን ገንዘብ እሰጥሃለሁ። በቃ ለምን አሰማኝ? አሁን ለምን ግማሹን ብር አሰጠኝ? ይኸውልህ እሱ ገንዘብ አሁን ላይ ያስፈልገኛል ተከስተ፣ እባክህ ትንሽ ጊዜ ብቻ ጠብቀኝ። አንተ ብቻ ታገሰኝ እንጂ በብር ማዕበል ነው ማጥለቅልቅ፣ አጨናንቃለሁ። እስከ መቼ ነው የምታገስ? የልጆችን ሞግዚትነት ፍርድ ቤት እስከሚሰጠኝ ድረስ ተከስተ። ያኔ ሁሉንም ንብረት እኔ ስለምወርስ ያኔ አንተ የፈለግከውን ነገር ከኔ ታገኛለህ። እመነኝ።
እና ታዲያ እንደዚህ እየፈዘዝክ እኮ አይደለም የልጆቹን ሞግዚትነት የምታረጋግጠው። ነቃ ብለህ የሆነ ውሳኔ ውስጥ ስማ፣ ታገስ፣ በደንብ ታገስ። ትንሽ ጊዜ ነው የቀረን። ያኔ ደግሞ እኔ የማደርገውን በደንብ አውቃለሁ። እኔ መቼም አንተን አምኜ አልቀመጥም። የራሴን ውሳኔ ወስኛለሁ። ከአሁን በኋላ የአንተን ፍርፋሪ መለቃቀም ሰልችቶኛል። አንተ ስትፈዝ ሙሉ ንብረቱን የራሴ አድርጌ ያሳያለሁ። ተከስተ ምን ነው ዝም አልክ? አይ ምንም። ለማንኛውም ነገ ጠዋት እንገናኝ። ደህና ደር። እሺ በቃ ደህና ደር። ስማ ደግሞ ያ የተረገመ ሰውዬ መንገድ ላይ አግኝቶ አንድ ነገር እንዳያደርግ ራስን ጠብቅ። ስትንከረፈፍ እንዳይደፋ። ባይሆን ለራስህ ፈራ። ሰውየው እንደሆነ ቤት ለቤት መዞር ነው የሚወደው። በረን ሳቆልፍተኛና ናትህን ብሎ እንዳይገላግል። እንዴ እውነቱን እኮ ነው። የተረገመ ሰውዬ መቼ እንደሚመጣ አታውቅም። መረቋ ዳጊ የሌለ እየደበሩ ነው። በቃ እዚህ ለስከቻለው ይቅርታ ሊጠይቅሽ እና ራሱ አይጠይቀኝም እንዴ? አፋለሁ አንዴ። አሬ ይጠይቅሻል። ያራዳ ልጅ ዳጊ በቃ ሶሪ በያት። አይ ይቅርታ በቃ አፉ በይ። ሁለተኛ ግን እንደዛ እንዳትጮህብኝ እሺ? አሬ አይጮህብሽም። የዛኔም ለምን እንደጮህብሽ ነግሬሻል። በቃ ዝም ብለሽ አፉ በይ። ኡፍ ጩና፣ አንተም እያስደበርከኝ ነው። እሺ ራሱ አያወራም እንዴ? አፋለሁ አንዴ። እሺ በቃ ራስህ ትውካት። ሰማኛለህ? ሁለተኛ እንደዛ ትጮህብኝና ማረገው ነው የሚያውቀው። እሺ አልጮህብሽም። በቃ እኔ ልፋታ ነው። ወዴት ልትሄድ ነው? ደስ ወዳለኝ ቦታ። እኔ በቃ ልፋታ፣ እናንተ ተዝናኑ። ኧረ ፍቴትም አንሄድም። ከሄድንም አብረን ነው የምንሄደው። ብርዝን ዛሬ አመጣጤ እኮ ሁለታችሁም ልጋብዛችሁ ነው። አንተ ከሄድክማ ይደብረናል። ሰምተሃል አይደል? የትም ሄድ አትችልም። ዛሬ የደስታ ቀን ነው። ስንቀውጠው ነው የምናለው። እናንተ ፈታ በሉ። እኔ ፎንቃችሁ ላይ በቃ ታክላ ልግባ። ምን እኔ የማላውቀው የተፈጠረ ነገር አለ? አዎ አለ። ምንድን ነው እሱ? ልስማው፣ እኔ ንገረኝ። የዳጊ ቸክስ ማህሌት ደወለች። የሌላ ሀፒ ገጥሞታል። እንዴ እንዴት ደወለች? ማለቴ ሻምጥጣ የተቀየሰች መስሎ። አይጨክንም ብላ ነው መሰለኝ ደወለችለት። እንኳን ደስ አለ ዳጊ። ዛሬ ደስ ደስ ፈታ ነው የምንለው። ግድን ያራዳ ልጆች። እቺ የተረገመች ከየት አባቷ መጣች? ደህና የጠፋች መስሎኝ ደስ ብሎኝ ነበር። የሆነች መዥገር አትፋታውም እንዴ? ስታስጠላ። አረ ምን ይሽኑ ዘፈኑን ቀይረው ለቅሶ ቤት ያለን አስመሰልኩ እኮ። መደፈሬን ዳጊ ቢሰማ ምን ይሰማዋል? ቆይ እንዴትስ ብዬ ነው ተደፍሬ ያለው ብዬ የሚነግረው? ይሄንን ከሰማ ይጠላኝ ይሆን እንዴ? እኔ እኮ ያለሱ መኖር አልችልም። በጣም ነው የማፈቅረው። ዳጊ ምንም ማወቅ የለበትም። ድንገት ቆይ ከሌላ ሰው ቢሰማስ? ያርጉም ደግሞ ያውቀዋል። ቆይ ሄዶ ቢነግረውስ? ምን አይነት ጣጣ ውስጥ ነው የገባሁት? ምን አባቴ ነው የሚሻለው? እኔ ግን በቀላሉ ቢሰጠ ይቅርታ የምትለኝ አልመሰለኝም ነበር። ለጥና ሰው እንጂ መቼም ቢሆን ይቅርታ ዋናው አንተ ይቅርታ ማለት ነው። የዛች የስስት መመለስ ግን ምንም አላስደሰተኝም። እሷ አንቺን አይመለከትሽም። ቆይ ይሄን ያህል ግን ምን አስነክታ ነው ለእሷ እንደዚህ የምትሆነው? ነገርኩሽ እኮ ስለ ማህሌት አንድ ነገር እንዳትናገሪ። አይኔሽን በማንኪያ አውጥቼ ነው ማበላሽ። ኧረ በእናትህ አታካብደው። ምን እሷም እኮ ሴት ናት። እና እኔ ወንድ ናት አልኩሽ? አቦ ዳጊ እያስደበርከኝ ነው። እኔ አንተን ብዬ እንደ የመጣሁት በቃ ፈታ በል። አንቺ ግን ጩና የሌለ እንደሚፎነቅቅብሽ ታውቂያለሽ አይደል? ለምን እሱን ጠበቃ አታደርጊው? እሷ አንተን አይመለከትም። ይኸውልሽ ጊንጥ ነገር ነሽ። ደግሞ ከእህት ጋር የተጣላችሁበት ምክንያት ጩና ነግሮኛል። በጣም ነው የደበረኝ። አትመሲም። እንደውም በተቃራኒው ደስ ያለሽ ነው የምትመስዪው። ምን ማለት ነው? እንዴት ነው ደስ የሚለኝ? ከቤት ወጥተህ እኮ እየተንከራተትክ ነው። ከምር በጣም ነው ያዘንኩት። ይሄ ሁሉ ነገር የተፈጠረው ባንቺ ነው። እሱን ደግሞ ታውቂያለሽ። አውቅ ያደረኩት ነገር አይደለም። ይቅርታ።
የችግር መፍትሄ ያለው ደግሞ እኔ ጋር ነው። ማነሽ ነው የምትታረው? እሱ እንዳያሳስብህ ሁሉም ነገር ነው ያመቻቻለሁ። አሁን ነው ተነስ እንደንትስ ምንሽ እና ይባካል አስደንስ ማለት ዳጊ ምንሽ ግግም ለምን ትላለህ? ተነስና ጫፍራት እንጂ ዳጊ በእናትህ ናዳንተ አንተ ተነስ እንጂ የሳጌጤ ሙድ መጣብህ። Is worth it, ay. Open the curtains, ay. Baby, I'm certain, ay. I want it all, we come in as a coupe, and we gon' bring it right back. Tell him, man, you know I'm suited, ay. But I ain't never gon' slack. I had to study the map, I had to find where I'm at. The legend, a symbol of that. Symbols, I ain't gonna crash. I've been going out of my way for us, and I'm not okay. The sun ain't gon' shine all day. Can't wait to see it on your face. Girl, you know, gotta do better than walking out and dodging the surface. Ay. Every day I've been out praying my baby not hurt. Ay. All of the weather we doing, I promise it's worth it. Ay. Open the curtains, ay. Baby, I'm certain for us, and I'm not okay. The sun ain't gon' shine. ምንድነው? በደንብ አስደንሰኝ እንጂ ከዚህ በላይ እንዴት ላስደንስ? በነገራችን ላይ ዛሬ አብረን ነው የምናድረው። ድጋሚ ጩናን አስደግፈሽ ልትቀየሽ? ከፈዘዘ ምን ታረጋለህ ታዲያ? ለዚህ እኮ ነው ጊንጥ የምልሽ። ወዴት ነው የምትሄደው? ወደ ሲኦል ልከተልህ? ኧረ ገሃነም ጠብቂ። ማሪ ወይ አንተ ግን መሽቶ ዳንስ ይመስላል። አረ እንዳያሳስሽ በቅርቡ ገራሚ ዳንሰኛ ነው። ዳስቱ ሰብስባ አራዳ ፍቅር ያስተበረች አራዳ የሸገር ንግስት አራዳ ተዘበረች የሸገር አሽ ይሄ እኮ የወደው ሽንት ቤት ነው። እዚህ ደግሞ ምን ትሰሪያለሽ? አንተ ፈልገኝ መጣሁት። እዚህ እኮ የጌጥ ሙሮ መታራምጂው ነሽ። አሁን ውጪ። እሺ ከዚህ አልወጣም። አንተ ደግሞ ፈታ ብላት ነው እንዴ? አንቺ ያለ ቅናትሽን ቢያንስ ተይ። ቢያየን ምን ይለናል? ምን አገባኝ? ማንም ቢያየን ግድ አይሰጠኝም። ረቺዱ ምን አይነቱ አይናውጣልሽ በእናታችሁ። አንተ ደግሞ ያለ ጭቅጭቅ ሌላ ነገር አታውቅም እንዴ? ለምን ተቆይኝ ማረገው ነገር የማይታይ ማነሽ? ፊፊ በቃ እኔን ተፋሽ ተይ። ለማንኛውም አሁን የፈለግከውን በል። ያጠፋሁን ብር ግን ይሰጣል። ሙዲያሽ ከምሬን ነው። ወደ ቤት እንድትመለስ እፈልጋለሁ። ለዛ ነው የምሰጥህ። ስትጎዳ ማየት አልፈልግም። ቆይ አንቺ ብሩን ከየት ልታመጪው? እሱ አንተን አይመለከትም። አሁን ብሩን ትፈልጋለህ? አልፈልግም። እሱማ እንዴት አልፈልገውም? በጣም ነው እንጂ የምፈልገው። ለማንኛውም ሩም ስለሚይዝ እዛ መውሰድ ትችላለህ። ለምን ከሰጠሽኝ እዚህ አሰጪ? ካልፈለግ መቅረት ይችላል ማለት ብሩን ላሰጪ? ብሩን እሰጥሃለሁ። ከኔ ጋር ማደር ካልፈለግ ግን መቅረት ይችላል። የምርሽ ነው? አዎ እንደማቀር እርግጠኛ ነኝ። አራዳ ስቱ ሰብስባ አራዳ ፍቅር ያስተበረች። በቃ አይሆንም። አይሆንም። ለምንድን ነው የማይሆን? ስለማይሆን አይሆንም። ኧረ በእናትሽ መረቋ ምንድን ነው? ጩና ሁሌ
አንዴ እንኳን ሲነገር ስማ መቼ ምንም አልሰማሽ እሺ እሱማ ወደ ሳይሆን በግድ ታዳምጠኛለህ ሌላ አማራጭ የለም ምንድነው የምትጨቀጭቀው እቺ ናታ ካልሄድኩ ብላ ግጅር የምትለው የት ነው የምትሄጂው ወደ ቤት ነው የምሄደው ችግር አለ አዎ ችግር አለ አንቺ አይደብርሽም እንዴ ሁሌ እኔን አስደግፈሽ እጥፍ ማለት በጣም ነው የሚደብረሽ ቆይ አንቺ ለምን እንደምትሄጂ አብረን ልንወራ እንዴ ተስማማን እኮ እስኪ ንገራት ለምን ቆይ አንተ ሰው ማትረዳው በቃ ጥሩ ስሜት እየተሰማኝ አይደለም መሄድ ይፈልጋለሁ አለቀ ቆይ እኔ አላሳዝንሽም ለምንድን ነው እንደዚህ የምታጉላጊው አይዞ ምንም አትጉላሉ እኔ ባለው ነው ፈታ ማለት ትችላለህ እንዴ አንቺ ሳትኖሪ እንዴት ነው ፈታ የምንለው ወይ ካልሆነ ጨብሱ ይቅርብንና አብረን ሄደን ድቃስ እንበል እንደዛማ አይሆንም እኔ መሄድ አለብኝ ባይሆን እንዳይደብርሽ ነገ እንገናኛለን እንደምንሽ ባይ ዳጊ እቺ ልጅ ግን የሌለ እያፈላሽ ነው ዛሬም ጭራሽ አስደግፈኝ እጥፍ ትላለች ወይኔ ጮህ በቃ አንተ ደግሞ ተረጋጋ አሪፍ ሙድ ላይ አይደለም ማለት ነው ተረዳታ ባክ ሙድ ስትይዝ ነው ባንዲ ሙዱ አይበላሽ ከኔ ጋር ሙድ ስላልፈለገች ኧረ አንተ ደግሞ ዝም ብለህ የማይሆን ነገር አታውረኝ እውነቴን ነው ባለፈው ዝም ስላልኳት እንደ ፋራ ያያለች አዎ በቃ እርሳት እኛ በራሳችን ሙድ ፈታ እንላለን ጨላው ሆነ አለ ምን ያሳስባል እንደውም ለሷ አለሰብ ሾርት ነው የምገቡ የሌላ ሙድ ነው ኧረ አንተ ፍታ ምን አይነት ሙድ ማራመድ ጀመርክ ደግሞ ቶይም ባክ አሁን ዝም ብለህ ጨብስ እኔማ ባትለኝም ጨብሳለሁ ብለህ ወይኔ ጮህ ዳግዬ ሩም 6 አልገዢ እየጠበቅኩ ነው ቶሎ ነው መንሼ ማነው ቴክስት ይላክል ቴሌ ነው ባክ እባክዎትን ውድ ደንበኛችን ያለቦትን ዕዳ ይክፈሉ አለች አይደል እንደዛ ሳይሆን እባክዎት ውድ ደንበኛችን ድጋሚ ይበደሩ ነው ያለችው ችጋራም መሆንን አውቃ እኮ ነው በላውን ጠጣ ዛሬ ከዚህ ቤት ተጠራርገን ነው የምንወጣው ምን ፈልጋ መጣ አባዬ ይፈልገሽ ነው ተነስተሽ እንድትገቢ ልነግርሽ ነው የመጣሁት እዚህ መቆየት ፈልጋለሁ አንቺ ምን ሆነሻል ብርድ እኮ ነው እዚህ ጋር እንዴት ነው የምትቀመጪው ከዚህ በላይ መቀመጥ የለብሽም ተነሽና ግቢ ሚኪያስ ለኔ እንደምታስብ አታስመስል እሺ አሁን ወደ ቤት ግባ እኔ እዚህ መቆየት ነው የምፈልገው እንዴት ነው ማለት ነው ለአንቺ ምን ሆነሻል ታናሽ እህቴ እኮ ነሽ ማለት ይልቁኑ መጥፎ ነገር የተነጋገርሽ ልቤን አታቁሲ ኧረ ቆይ ስለ የትኛው ልብህ ነው የምታወራው ተንኮልና ምቀኝነት ስለሞላበት ልብህ ነው የምታወራው እባክሽን ማለት ድምፅሽን ቀንሰሽ አውሪኝሽ ክፉና ጨካኝ መሆንህን ሰው እንዳይሰማ ፈራህ አይደለ ማለት ተረጋጊ እያልኩሽ ነው አልረጋጋም እሺ ይሄ ሁሉ መከራ የደረሰብኝ በአንተ ምክንያት ነው በአንተ እኔ ምንም አላረኩም ኧረ ምንም አላረክም እሺ ቆይ ትርሲትን ማን ነው የገደላት ተናገራ እባክሽን ደሜን አታፊው አፍሽን ዝጊ አፌን ባልዘጋስ እንደ ትርሲል ታስገድለኝ ነው ወይስ አንተ ራስህ ልገለኝ ነው ማለት አፍሽን ዝጊ ምን በጥፊ ስለመታኝ ምፈራ መስሎ ነው አይደለ መቼም አልፈራም እሺ መቼም አንቺ እኔ ወንድምሽ ለአንቺም ለቤተሰቤም ብዙ መስዋዕትነት የከፈልኩ ሰው እንደዚህ እንደማንም ሰው ዝም ብለሽ ተናገርኛችም እሺ እሱን አውቃለሁ ለዚህ ምስክርነት ደግሞ ትርሲት ነች በአንተ ስግብግብነት እሷ ተሰወች እውነት ማለት የምርሽ ነው ከኔ ከወንድምሽ ያንን የማይረባ ነፍሰ ገዳይ አመንሽው በጣም ነው ማለት እኔ እኮ አንቺን በጣም ነበር ማለት እቺ እንደዛ አይደለሽም አዎ በፊት ሰይጣን መሆንን በማላቅ ጊዜ መላክ ነበር የምትመስለኝ በጣም ነበር የምተማመንብህ በጣም ማለት አንድ የማይረባ ሰው አምነሽ እኔን ተናገርሽ ሸልቆ አንቺ እንዴ እኔ እኮ ሌላ ዘመድ የለኝም አንድ የለሽኝ ዘመድ አንቺ ብቻ ነሽ በጣም ነው ማዝነው በጣም እሺ ንገረኛ ትርሲትን ማን ነው የገደላት ማለት እኔ ምንም የማውቀው ነገር የለም ሰው ሁሉ ፊቱን እያዞረብኝ ነው ሁሉም ሰው እንደ ጠላት እያየ ነው ማለት በእሳት አንቺ ከጎኔ ልትሆኝ ይገባል እባክሽን ብቻዬን አትተኝ
ባምነ በጣም ደስ ይለኝ ነበር። ማለት አንቺም እንደሌሎቹ ጀርባሽን ልትሰጪ ነው? ፊትሽን ልታዞርብኝ ነው እህቴ? ጭራሽ በር ሳዘጊ ነው እንደምትተኝ? አይታየም እንዴ? እየጠበቅኩ ነበር፣ አልተኛውም። ቢሆንም በሩን መዝጋት ነበረብሽ። ደግሞ እስከዚህ ሰዓት እንዴት ጠበቅሽኝ? ባልመጣስ? እንደማትቀር እርግጠኛ ነበርኩ። ኧረ እባክሽ፣ ለዚህ እኮ ነው ጊንጥ ነሽ የምልሽ። እና ቁጭ በልሽ፣ እንዳትወድቅ በቀንደቤ ቆሜ እንዳላሳይሽ። እሺ አትወድቅም፣ ና ቁጭ በል። ምን ሆነ ነው ግን እንደዚህ ያስጠበከኝ? በጣም ቆየሁ እኮ። ልፈትንሽ ነዋ፣ ምን ያህል ትጠብቀኛለች የሚለውን ለማወቅ። እስከ ጠዋት እንደሌላ እድሜ ልኬን እጠብቅሃለሁ። አንቺ ግን የሆነ ሳክሲሽ ፖለቲከኛ ያስንቃል። ለምን ፓርቲ አታቋቁኝ? የምሬን ነው፣ በጣም ወድጄሃለሁ። እስከ መጨረሻው ድረስ እጠብቅሃለሁ። ወይኔ ጩና፣ ወይኔ ወንድሜ፣ ቢግ ሶሪ በጣም። ኡፍ ዳጊ፣ አሁን የሱን ስም ማንሳት ምን አስፈለገ? እና አሁን እንግባ እናንተኛ። ሂድ። ምን እንደዚህ የምታፈጥብኝ? በጣም ግራ ያጋባሽኝ። ምኑ ነው ግራ የሚገባ? ስጨብስ ዝም ብዬ ሳይሽ በጣም ቀሽት ቺክ እኮ ነው የምመስዩ። ስትመረቅንስ? ስመረቅንማ ጊንጥ መስለሽ ነው የምትታይኝ። ትሽ ኧረ ዝም በል ወረኛ። የሆነ ነገርሽ ይመቸኛል። ምንሽ እንደሚመቸኝ ባላውቅም ግን የሆነ ነገርሽ ይስበኛል። እኔ ግን ሁሉ ነገር ነው የሚመቸኝ። ሰናይት፣ ብሩኬ እንዴት ነህ? ሰላም ነው? ሰላም ነው ብሩኬ፣ እንዴት ነህ? ትላንት ቀጠሮ አልነበረንም እንዴ? ለምንድን ነው ስልክሽን የዘጋሽው? እንዴት እንደዚህ ታደርጊያለሽ? ወይ ይቅርታ ብሩኬ፣ አውቄ እኮ አይደለም፣ ስልኬ ዘግቶ ነው። አውቀሽማ ነው የሚሆነው። እንዴት እስከ ዛሬ ያልዘጋው ስልክሽ በቀጠሯችን ቀን ይዘጋል? ተበላሽቶብኝ ነው። ተበላሽቶ ነው? አዎ ብሩኬ፣ ስልኬ ተበላሽቷል። ሰናይት አትዋሽ እንዴ! በእውነት ብሩኬ፣ ስልኬ ተበላሽቶ ነው። ቆይ ደግሞ አንተ እኔ እንዴት ይዋሻለሁ? እሺ እንደዛ ከሆነ ስልክሽን አምጪውና ሊያው። ምን አላመንከኝም እንዴ? ማመኑን አምንሻለሁ። ስልክሽ እንደተበላሽና እንዳልተበላሽ ለመረጋገጥ ብቻ ነው። ቶሎ ስጪ ስልኩን። እኔ ግን እንዲሁ ብታምነኝ ደስ ይለኛል። እንዲሁ ብታምነኝ የሚባል ነገር የለም። ስልኩን ሰተሽኝ እንደተበላሸ ካየው በኋላ ነው ማምንሽ። እሺ እሰጥሃለሁ። አፍተኙ እንጂ። እሺ ግን ይሄን ማድረግ አስፈላጊ ነው ብሩኬ? አዎ በጣም አስፈላጊ ነው። አንተ ምን አባ ፈልገህ መጣ? እየቀለድክ ነው ሚኪ? እታች እኮ ጠብቄ ሲሰለቸኝ ነው የመጣሁት። አሁን ብሩን ስጠኝ። እኔ እዚህ ችግር ውስጥ ገብቻለሁ። አንተ ገንዘብ ብቻ ነው የሚያሳስብ አይደል? ምንድነው ሚኪ? እኔ ላይ ድራማ እየሰራህብኝ ነው? የምን አባ ድራማ ነው የምሰራው? አንተ ቆይ አትሰማም እንዴ? ችግር ተፈጥሯል እያልኩ ነው። ብቻ ብሩ ጠፋ እንዳትለኝ ሚኪ። አንተ ችጋር፣ በቃ ለአንተ ችግር የሚመስል ገንዘብ ብቻ ነው አይደል? አሁን ብሩ አለ ወይስ የለም? ይሄን ብቻ መልስልኝ፣ ከዛ ልቤ ይረጋጋል። ብሩም አለ። የት ሄዳል እሱ? እንዴ ተመስገን። እኔማ ያ ግብድዬ ሰውዬ ማታ መጥቶ ፈርተ የሰጠህ ነበር ይመስለኝ። ገንዘቡ ካለማ ሌላው ችግር ቀስ ብሎ ይፈታል። ችግር የለው። ተከስተ አሁን የገጠመኝ ችግር በቀላሉ ይፈታ አይደለም፣ ከበድ ያለ ነው። እንዴት? እህቴን አጥቻታለሁ። ማለት ሞተች? እንዴ
ቆይ ምን ሆነ ነው የሞተችው? አንተ ሰውዬ ቆይ ያማል እንዴ? ምንድነው የምታማርተው? አልሞተችም፣ ዝም ብላ አታማር። ታዲያ ምንድነው አጣዋት ምናምን የምትለኝ? ቆይ ከቤት ጠፍታ ነው? ምንድነው አስረዳኝ። አረ በፈጠረ ልቤን ዝቅ አታርገው። ምንን ስማኝ እንዴ? እሺ ምንድነው አጣዋት ያልኩ? አታስረዳኝም እንዴ? እኔ አጣዋት ያልኩ የድሮዋ ማለትን ነው። እህቴን ነው አጣዋት ያልኩ። ማንነቷን እንዴት ማለት? አንተ ማላቃት ማለቱ ሆናለች። ጭራሽ ቀና ብላ ማታይ ልጅ እኔን እኮ እንደ ጭራቅ እያየችኝ። ጭራሽ ምላክንም እኮ የሰማችኝ አይደለም ተከስተ። ይሄ ሁሉ ጣጣ የዛ የተረገመ ሰውዬ ነው። የተረገመ ሰይጣን አይምሮዋን ቀይሯታል። አሁን ላይ ምን ልታደርግ እንደምችል እንኳን ማወቅ አልቻልኩም። በጣም ሌላ ሰው ሆናለች። ትከዳኛለች ብለህ ፈርተህ ነው? ተከስተ አይምሮዋን ቀይሯታል። ምንም ልታደርግ ትችላለች። በጣም ፈርቻለሁ። እሱማ እውነትህን ነው። ግን አንተን እኮ በጣም ነበር የምትወድህ። ምን አንተ ላይ የምትጨክን ይመስላል? እሱ ድሮ ነው እባክህ። አሁን ላይ ግን እንደኔ የምጠላው ሰው ያለም አይመስለኝም። ተከስተ እንዴ ጭራሽ እንደ ሰይጣን እኮ ነው እያየችኝ ያለችው። አንተ ጭራሽ ቀን እንደሌለው ሰይጣን ነው የምመስለኝ ያላለችኝ። አንተ ገባችላ ምን ማለት? ቆይ መሰደቤን ያሳለ ተከስተ እኔ ስለሰደብኩ ደስ ብሎ ነው አይደል የምስቀው? ኧረ አይደለም። እና ምን አባ ያስገለፍጣል? አይ እምልህ እኔ ትንሽ አገላለጹ ሀገር ቦይ ነው። ቀን እንደሌለው ሰይጣን ነው ያለችን። ለማንኛውም ገንዘብ ይስጠኝና ነኝ። ቆይ እባክህ ተረጋጋ። እኔም ልብስ ቀይርና አብረን እንወጣለን። የምሄድበት ቦታ አለ፣ በዛው ታደርሰኛለህ። ቆይ ወዴት ነው የምትሄደው? ኮማንደሩ ነው የማወራው ነገር አለኝ። የግድ እጄ ላገኘው ይገባል። ስለምንድን ነው የምታወራው? ምንድነው? ምንድነው? መልሰሽ እኔኑ ምንድነው ትኛለሽ እንዴ? ባትሪ ሎ እያለ እኮ ነው። አዎ ሎ ባትሪ ነው የሚለው። ቆይና ታዲያ ባትሪ ዘግቶ ነው ስልክ የተበላሸ የምትይኝ? ኧረ አልዋሸሁም ብሩኬ። ዝም በይ ሰናይት፣ አትዋሽ። እያየሁት እኮ ነው። ስልኩ ቻርጅ ዘግቶ ነው እንጂ በፍጹም አልተበላሸም። ብሩኬ አልገባህም እኮ። ምን ሆነ ያልገባኝ? አምኜሽ ነበር እኮ። እንዴት ትክጂኛለሽ እንዴ ብሩኬ? ኧረ እኔ አልካድኩህም እንዴ። በጣም ነው እንጂ ከዳሽ። ቆይ ከዚህ በላይ እንዴት ልከጂኝ ነበር የምታስብ? ጭራሽ እኮ በውሸትሽ ልኝ ለማሳመን እየሞከርሽ ነው። ምንም አልዋሸሁም። ስልኩ ተበላሽቶ ነው ስልኬ ዘጋው። ጥሩ፣ አንቺ መዋሸቱ ካልሰለቸሽ እሰማሻለሁ። እሺ በይ ልስማው። ምኑ ነው የተበላሸው? ቻርጅ ቤቱ እኮ ነው የተበላሸው። ቻርጅ ቤቱ ነው የተበላሸው? አዎ ቻርጅ ቤቱ ተበላሽቶብኝ ቻርጅ ማድረግ ስላልቻልኩ እኮ ነው ስልኬ ተበላሽቶ የዘጋው። እውነትሽን ነው ሰናይት? አዎ እውነቴን ነው። ካላመንከኝ ስራ ቢረፍድብኝ ነው እንጂ ቤት ተመልሼ ስልኩን ቼክ ማድረግ እንችላለን። ጥሩ ተይው፣ በቃ አምኜሻለሁ። እኔ ምንም እንድትጠራጠረኝ አልፈልግም። ቼክ አድርገህ ማረጋገጥ ትችላለህ። ችግር የለውም አልኩሽ እኮ። ሲጀመርም የተጠራጠርኩሽ በዙሪያዬ ካዲዎች ስለበዙ ነው። እሱስ ልክ ነህ፣ ግን እኔ እንድታምነኝ እፈልጋለሁ። በእንቺ ስልክሽን። ግን ለምንድን ነው የፈለከኝ? ከሰጠሁሽ ብር ላይ ብር እንድትሰጪኝ ፈልጌ ነው። እየቀለድክ ነው ብሩኬ? እውነቴን ነው፣ ብር ያስፈልገኛል። ሁሉንም ብር ነው የምሰጥህ? አይ ብዙም አይደለም፣ የተወሰነ ነው። አለ አይደል? አንድ 10 ሺህ ብር። ብሩኬ ምን ያህል እንደሚጎል እያወቅህ ጭራሽ ከዛ ገንዘብ ላይ ብር እንዲቀነስ ልታደርግ ነው? ሌላ ምንም አማራጭ የለኝም። ከቻልሽ ደግሞ አሁን ነው ወጥተሽ ብትሰጪኝ ደስ ይለኛል። ቆይሽ አሁን የግድ መሆን አለበት? አዎ አሁን ነው መሆን ያለበት። ከቻልሽ እንደውም አሁን ነው የደንብ ብትሰጪኝ ደስ ይለኛል። ወይ ጣጣ፣ ዛሬ በዚህም በዛም በቃ ስራ ማልፈደኝ። ማን የደወለ? እና ገባሽ አርፈሽ ተኝ እስኪ። ገደል ግባ። ማኪኖች እቺ ደወለች። አንድ ነገር እንዳትወልሽ ዝም በይ። ሰምተሽኛል? ሄሎን ይፍቅር። ሄሎን ይወድ። እንዴት አደርክ? አለሁልሽ ማሪ።
ምን ነው እስካሁን አልተነሳህም እንዴ? ኧረ ተነስቻለሁ። አትዋሸኝ ዳጊ። እየጠጣህ ድረስ እስካሁን አልተነሳህም አይደል? ኧረ ማይ ደግሞ ገና ከአሁኑ ልንጨቃጨቅ ነው። ጥሩ ተለወጥ ማለት ጭቅጭቅ አይደል የሆነብህ? ካሁን በኋላ ምንም አይነት ነገር አልናገርህም። እኔ ላገኝሽ ብቻ ነው የምፈልገው። የት ነሽ? በጣም ናፍቀሽኛል። እኔም እኮ በጣም ናፍቀኸኛል። የት እንገናኝ ልልህ ነበር የደወልኩት። ደስ ያለሽ ቦታ እንገናኝ። አንቺ ነሽ? ምንድነው ዳጊ? ድምጽ ተቀየረብኝ እኮ። ባክሽ ቢምቢ ያስቸግሮኝ እየገደልኩኝ እኮ። ቆይ ማንን ድምጽ ነው የሰማሁት? የሲስተር ነው እንዴ? ሲስተር ዛሬም አልሄደችም እንዴ? ሰዓቱ እኮ በጣም ሄዷል። እግሯን እኮ ለምብሏት ቤቱ ስትንቀሳቀስ ሳሎን ምናምን እግሯን ያማታል። ለዛ ነው። ውይ በቃ ዳጊ አይዞሽ በልኝ። እሺ እሺ እኔ ቆንጆ እፈልግልሻለሁ። እሺ ቆይ ምንድነው የወደቀው? የምን ድምጽ ነው የሰማሁት? ኧረ ምንም ዝም ብሎ ድንጋይ ነው የወደቀው። እንዴ ቆይ የምን ድንጋይ? ሳሎን አይደል እንዴ ያለው? ሳሎን ውስጥ ደግሞ ድንጋይ ምን ይሰራል? ማለቴ እኮ የሆነ ህፃን ልጅ ድንጋይ ሊወድቅ ነው። አይዞሽ አባ አይዞ ተነስ። ከየት የመጣ ህፃን ልጅ ነው ደግሞ? የጎረቤት ልጅ ነው አታውቂውም? ለማንኛውም ግን የት ነው የምንገናኘው? እሺ በቃ እዛው የተለመደ ቦታ እንገናኝ። እሺ ማሬ እስካገኝሽ በጣም ነው የቸኮልኩት። እኔም በጣም ጓጉቻለሁ። እወድሻለሁ። እሺ እኔ እሺ ቻው። ቻው። አንቺ አምሻል ምን ለማድረግ እየሞከርሽ? አንተ ራሱ ያማሃል እንዴ? እንዴ ገፍትረት መታኛለህ? ስራሽ ነው። አንቺ እኔና እሷ ማጣላት ነው እንዲያለማሽ። ብችልማ በምን እድሌ። አንቺ ግን እንደው ምን አይነት ተንከሲስ ጊንጥ ነሽ? ስታስጠይ። ምን እውነቱን ነው የነገርኩ። ደግሞ ከዛሽ ጀዝባ ጋር ተፋተህ ከኔ ገብቶ ነሻለ። ኧረ አንቺ በእናትሽ ረፊ። ምን ፈሪ አንተ? ቆይ ከዛችን ያልሻል? ጭራሽ ከሷ ጋር መፎካከር ያምርሻል? አይገርምሽም? የጥፍሯን ጫፍ አደርሽም። እሺ እኔማ ጩና ብቻ ይመስለኝ ነበር ፋራ። አንተም ከሱ ይባስክ ፋራ ነህ። እሺ አንቺ ለምን ስርዓት አይኖርሽም? ቆይ እንዴት ነው የምትናገሪው? እውነቴን እኮ ነው። ያ ሁሉ ቀን ስልኳን ዘግታ ከማንም ጋር ጌዳውን ስትል አሁን ስትመጣ መቀበል በጣም ነው የገረመኝ። እሷ አንቺ መሰለችሽ እንዴ? በነገራችን ላይ ማሂ በጣም ጸድ የሆነ ስብዕና ያላት ቸከስ ነችሽ። አንቺ እንደምታስቢያት አይነት ቸከስ አይደለች። እመነኝ ፍቅር ስላወረህ እንጂ ልጅቷ ምንም አትነፋም። የሆነች አይናውጣ ነገር ነው። አሁን ካንቺ ጋር ምንም አይነት ንትርክ አልፈልግም። ያለሽን ብር ስጭኝና ልፋት ነው። ኢትስ ኦኬ በቃ እኔ እሰጥሃለሁ። ምንድነው? ወርቅ ነው። ሽጣውና የሚያስፈልግህን ወስደህ የቀረውን ትሰጠኛለህ። ሙርት ይያለሽ እንዴ? እንዴት ነው ያንገታ በልሽ የምቀበልሽ? ፋዘር ነው የገዛልኝ ምን አንስት ያል ነበር እንዴ? አዎ እሱ ነው የገዛልኝ። እና ምን ይሁን? ይኸውልሽ በእኔ ተነሳ ከቤተሰብሽ ጋር እንድትቆራፈጅ አልፈልግም። ይሄን ነገር ወደዛ በይኝ። እና እሺ ሌላ አማራጭ አለ? ጣጣ የለውም። እኔ በምወጣው ወጣዋለሁ። ፋዘርሽ አርደኛ ስለሆነ የሚፈጠረው አይታወቅም። የሱን ጉዳይ ነው ይወጣዋለሁ። ተይ ይቅርብኝ እናቴ። ሰላም። ቆይ አንተ ምን እንደዚህ የሚያደርገህ? እኔ ወጣዋለሁ አልኩህ እንዴ? አታ ምን እያደረክ ነው ደግሞ? ኧረ በእናትህ አንጉቱ ይሊል ገለኝ ነው። ጭንቅላቴ ተከፍሏል። አንተ ደግሞ የባሰ አንጎበር ትሆንብኛለህ እንዴ? ፈታይም በቃ የራስ ጉዳይ። እኔ ምን አገባኝ ሲጀምር። አንተ ግን ማታ ምን ሆነ ነው ከዛች መርከብ ከምታክል ሻርግ ጋር ጠላኝ የጠፋው? ራስ አይደለ እንዴ? በጣም ቆንጆ ቺክ ናት አልፋታትም ምናምን ስትል አልነበር? ጨብሼ ነው እንደዚህ ያልኩ። እምቢ ብለህ እንኳን አንገቴን ጎትተህ ይዘኛ አትወጣም ነበር? ጠዋት ስነሳ ሳያት እንዴት እንደደነግጥኩ። ደግሞ ምን ያስደነግጣል? አይታት አይደለ እንዴ ምን እንደምታክል ሴቷ ህልክ በላት። ደግሞ ሜካፕ አለቁ እንዴት እንደምታስፈራ እንዴ! ማታ ቀይ ነበረች አይደል? ያው ቀይ ባትባልም ጠይም ነገር ነበረች። ጠዋት ላይ ሜካፕ አለቁ ኪንግ ኮንግን ነበር የምትመስለው። ጭራሽ በአጠቃላይ ጥቁር የስጋ ክምር ይዤ ነው ያደርኩት። የት አባ መጀመሪያ ሰው ሚደም መስማን ነበር። ቶይም በእናት ያቺን አደሙ ጉድ ያደረገችን ጠላኝ ሄደ። አንተ ግን የት ነው ያደርከው? እኔማ ጉልበቴን አቅፌ እጥፍጥፍ ብዬ ነው ያደርኩት። አባቴ ያንተ ይሻላል። ለማንኛውም ሄደን ቀዝቃዛ ጠላም ጠጣ።
የምን አባ ጠላ ነው ደግሞ? ቀዝቃዛ ነው። የምን አባ ጠላ ትለኛለህ እንዴ? አንጎበሩን በምን ልፋተው? ኧረ እኔ አልጠጣም። እና ጃምቦና አንቃር እኔ ዛሬ ምንም አልጠጣም። ከማዬ ጋር ቀጠሮ አለ። ደግሞ መጣች። አሁን ወግል ልሰቅል ነው። እንደውም ልሂድና እባክሽ ፏፈሽ ልበል በቃ። አሁን መቁላላት ጀመርክ። ለማንኛውም እንካጭስ እንሂድ። ሙድ ትይዛለህ እንዴ? ያን የመሰለ ከንፈር ሲጋራ ጭሼ ልስም ነው? ምን ችግር አለው? አታካብድ። በጣም ነው ማካብደው። ማይ እኮ ነች አንተ። ጭራሽ ሲጋራ አይደለም ላብላብ ራሱ እንድላት አልፈልግም። አንተ ደግሞ ሁሌ ማካበር ትወዳለህ። እኛ ጭሰን ምን ስመው ጎማ አይደለም ደግሞ ሸራ ላይ መሳም ምን ታካብዳለህ? ይኸውልሽ ብርዝና አንቺም እንደሙድሽ እኔም እንደሙዴ አይመስልሽም? በልፋጥሽ አታድርቀኝ። ለማንኛውም አንድ ወሳኝ ነገር ልንገርሽና እሄዳለሁ። ምን እሺ? ፊትህን ሰብስበው እንዳትረግጠው እባክህ። አንተ ያማል እንዴ? በጣም ነው መደብሮሽ። ፒስ። ለማንኛውም እንገናኛለን። ቆይ ላግኝ። የትም ይመቸኛል የትም ይመቸኛል የትም ወዬ ወዬ ተከስተ ምን ነው ሚኪ? ኮማንደሩ ምን አለ? አልተስማማም እባክህ። ለምንድን ነው ያልተስማማው? ሳይፈራ አይቀርም። ያንን የማይረባ አልገለውም ነው የሚለው። እና ታዲያ ተይዞ እንዲመሰክርብል ያደርግ ነው? ነገሩ እየተደበሰበሰ እንዳያዝ አደርጋለሁ ነው የሚለው። እንደዛማ አይሆንም። ይሄ ሰውዬ መሞት አለበት። ካልሆነ ለአንተ አደጋ ነው። ተከስታየ ለዚህ ነው አንተ የገባበት የትም ገብተህ እንድደፋው የምፈልገው። ያርጉን በህይወት መቆየት የለበትም። ለሱ ችግር የለው ከና ያመልጥ። ለማንኛውም ተከስተ ኮማንደሩ ቀድሜ የት እንደሚገኝ ካወቅኩ ልነግራችሁ እችላለሁ ብሏል። በዚህ ብቻ ነው ልረዳችሁ የምችለው እያለ ነው እንግዲህ። አየሱም አንድ ነገር ነው። ለማንኛውም አንተ አትጨነቅ፣ በቃ ፈታ በል። ስማ ያርጉን በህይወት እያለ እህቴ ካልተረጋጋች እሷም እንደ ድሮ እኔ ማመን ካልቻለች እኔ እንዴት ብዬ እረጋጋለሁ? አልረጋጋም እንጂ። ችግር የለውም በቃ አሁን ሁሉንም ነገር ለኔ ተው። ይልቅ አሁን የምትፈልገው ነገር እናልጋብዝ። ጥብስ፣ ቅቅል፣ ምንቸት ምንድን ነው የምትወደው? የሚጠጣ ብላክ ሌብል ዊስኪ ምን ይረዳባል? ልጋብዝሽ ትሪያ። አይ ተከስተ ማልፍለት ደሃ ሀብታም ይጋብዛል አሉ። እውነት ነው ለካ። ስማ ተከስተ በዚህ አይነት መቼም ሰው አትሆንም አንተ። ምን ችግር አለው ለዛሬው ጋብዝ። ስማ አንተ መጀመሪያ እኔን ከመጋበዝ በፊት ሳውና ባዝና ሞሮኮ ገብተህ እስቲ ከክን አራግፍ። መጀመሪያ ከክን አራግፍ። አንተ ልጋብዝ ምናምን ባልኩ ትሳደባለህ እና ከነከከ ከምትኖር እውነቱን ብነግርህ አይሻልም? በቃ ምንም እንድትለኝ አልፈልግም። አንተ በቃ ደሃ ሁሉ ከካም ነው አይደል የሚመስል? ላስታውስ እንዴ አንተም እኮ ደሃ ነበርክ። ነበር አይሰራም ተከስተ። እኔ በደና ጊዜ ከክን አራግፌ ሀብታም ሆኛለሁ። አንተም እድሜ ለኔ በለ ይሄን ቀሪላን እኔ ባልሞላል ኖሮ ይሄኔ በራብ ድርቅ ብለህ ሞተ ነበር። ኧረ በእናትህ ሚኪ በቃል ትበል በእናትህ። እውነቴን ነው። ኧረ በእናትህ ይላል። በላው እንሂድ አስነሳው። በጣም እኮ ነው የናፈቅሽኝ ዳግዬ። እኔም በጣም ነበር የናፈቀኝ። ቆይ ለምንድን ነው ስልክሽን አጥፍተሽብኝ የጠፋሽው? ምን አረግሽ ነው? ዳግዬ በጣም ይቅርታ። እሺ ማይ እያለቀሽ እኮ ነው። ምንድን ነው የሆንሽው? ምንድን ነው የሆንሽብኝ? ንገሪኝ እንጂ ዳግዬ። ዝም ብለህ ቀፈኝ። በጣም ፈርቻለሁ። አይዞሽ፣ ምንም የሚያስፈራ ነገር ከዚህ በኋላ ነው ያብሬሻለሁ። ዳግዬ ብታይ በጣም ሲያሰቃዩኝ ነበር። እነማን ናቸው ቆይ ያሰቃዩሽ የነበሩ? ምንድን ነው የተፈጠረው? ለምንድን ነው የማትነግሪኝ? እኔ ግን አዲስ ያመጣሽው ጸባይ ምንም እየተመቸኝ አይደለም። ቆይ ለምንድን ነው የምትቀየሽ? መች ተቀየስኩ? ማታ ራሱ ነግሬህ አንዴ ሄድኩት። መረቁ አልገባሽም። እኔ እያልኩሽ ያሉት ስሜቴን ተረጂ ነው። ለምን አይገባሽም? እና ግን እኝኝ ማለት ትወዳለህ ማለት? ጭቅጭቅ በፎንቃ ነው የምትወደው? ለምን የምትጨቃጨቀኝ? የእውነት አንተ ጋር መምጣት እንዳስጠላኝ ያረከኝ። እስቲ አልጨቃጨቅሽም፣ ግን አንድ ነገር ይግባሽ፣ እንደዚህ የምጨቃጨቅሽ ስለምወድሽ ነው። እኔ የምልህ ዳጌት ሄዶ ነው? የለም ቺኩ ጋር ሄዷል። ምን ነው? አይ ምንም፣ እንዲሁ ሁሌ አብራችሁ ስለማያችሁ ታጣው ገርመኝ ነው። ይቆያል ግን?
እኔ እንጃ እሷ ጋር ከሄደ ቶሎ አይመጣም። ቶሎ አትፋቱ። ቆይኛ ለምን በራሳችን ሙድ አንፍታታ? አይ እኔ ሄዳለሁ አልቆየም። አብረሽኝ ፏ ካላሽ ለምን መጀመሪያ መጣሽ? እኔማ ስለናፈቀኝ ሰላም ልል ብዬ ነበር የመጣሁት። ኧረ ፊፊ ሙድ አትያዥብኝ። ትናንትና አይደል እንዴ ተገናኘን? ለምንድን ነው የምትላጭብኝ? በቃ እንዴ ሳስሚኝ እንዴ ስማንተ ያ ጀዝባ ጓደኛ ሄት ሄዶ ነው እንዴ? ሰኒ ዳጊና ከሱ ውጪ ሌላ ጀዝባ ጓደኛ አለ? ኧረ ሰኒ ላሽ እንደዚህማ ይባል። ዝም በል እባክህ። ዛሬም በእናንተ ምክንያት ነው ጉዱኝ የነበረው። እንዴ እንዴት? ምን እባክህ ብሩክን ቀጥሬዋለሁ ብዬሃል ነበር። ስልኬን አጥፍቼ ጠፋሁበት። መንገድ ላይ አላገኘኝም መሰለህ? እና ምን አለሽ? እንዴት ስልኩን አጥፍተሽ ጠፋያለሽ ሲለኝ እኔማ ስልኩን አጥፍቼው አይደለም ተበላሽቶብኝ ነው ብዬ ግግም። ይመች ሻራዳ ልጅ አንቺ እኮ የሆነ ቆቅ ነገር ነሽ። እሱስ መቼ ዋዛ ሆነ? ስልክሽን አምጪ ብሎኝ ቼክ ሲያደርግልህ የባትሪ ምልክት አያሳይም መሰለህ? ወይኔ ሰኒ ተበላሽ። ላራዳ ማራዳ አሉ። ቆይ እንዴት ተፋታሹ ታዲያ? ቻርጅ ዘጋውማ የቻርጅ ቤቱ ተበላሽቶ ነው ብዬ ሽምጥጥ አረኩታ። አረ ሰኒ ይመችሽ። አንቺ ምርጥ ያራዳ ልጅ ነሽ። እንደውም አንቺ የክፍለ ከተማው ባንዲራጅ ነው መሆን ያለብሽ። እሱን ተውና ብሩክ ግን ገንዘቡን ፈልጎ ነው የመጣው። እናማ ከራሴ አውጥቼ ሰጥቼዋለሁ። እንዴ ከየት አመጣሽው? ብዙ ብር አይደለም የተወሰነ ብር ነው የሰጠሁት። ግን እናንተ በአስቸኳይ ብሩ እንድታመጡ። አብሽር። ይኸውልህ እኔን ሁሉ ለፈልፈው ጭንቀቴ እንዲገባ ብዬ ነው። እሺ ቶሎ ብሩን አምጡት። ገብቶሃል? እንዲች ብለሽ እንዳያሳስሽ መላውን የትም ገብተን ቢሆን እናመጣለን። አንቺን ግን አድናቂሽ ነሽ። ይመችሽ። በቃ ቻው። አይ ይመችሽ ያራዳ ልጅ። እና ኮማንደር ቤት ድረስ የትሪስትን ገሬ ለመያዝ መጥቶ ነበር እያልከኝ ነው? አሁን ኢንስፔክተር እንዴት መደበኛ አባል መላክ የቻለ እንዴት ራሱ ሊመጣ ቻለ? በጣም ግራ የሚያጋባ ነገር ነው። በጣም አሁን ደግሞ የሚኪ ተመልሳለች። ከየት ነው የተመለሰችው? እንዴ ቆይ ሚኪያ ስለዚህ ነገር ፖሊስ ጣቢያ ሄዶ አላመለከተም እንዴ? ምናልባት አመልክቶ ሊሆን ይችላል፣ ግን እኔ ምንም የሰማሁት ነገር የለም። ለማንኛውም ማለትን ያፈናት የትሪስት ገዳይ ነበር። አይሆንም ብሩኬ፣ እውነትን ነው የምትነግረኝ ነገር? አሁን ኢንስፔክተር ነገሩ ሁሉ ድብልቅልቁ ነው የወጣው። አሁንም አንተን የጠራው እንድትረዳኝ ስለፈለኩ ነው። እንዴት እኔ ልረዳ እችላለሁ? ከኬዙ ላይ እኮ ተነስቻለሁ ብሩኬ። እሱን አውቃለሁ። እና ታዲያ እያወክ እንዴት ነው እርዳታ የምትጠይቀኝ? ይሄ እኮ በጭራሽ የማይሆን ነገር ነው። አንተ ካሰብክበት በደንብ ነው የሚሆነው። ይኸውልህ ኢንስፔክተር፣ በዚህ ሰዓት አንተ ረድተኝ እውነቱ ካልወጣ በስተቀር ሚኪያስን ገድዬ ለፖሊስ ነው የሚሰጠው። እንደሱማ ማድረግ የለብህም። ምን ሆነካል ብሩኬ? ሌላ አማራጭ የለኝም ኢንስፔክተር። እስካሁንም የታገስኩት ልጆቹ ያለ አባት ብቻቸውን እንዳያድጉ ስለምፈልግ ነው። እኔ ከታሰርኩኝ ብቻቸውን እንዳይቀሩ ፈርቼ ማለት ነው። ያ እንዳይሆን ግን አንተ ማድረግ ትችላለህ። በጣም ከባድ ነገር ነው እየጠየከኝ ያለው። እባክህ ኢንስፔክተር እኔን ለመርዳት ሞክር። እኔ በዚህ ሰዓት ካንተ ውጪ ማምነው ሌላ ፖሊስ የለም። በረዳ ደስ ይለኛል፣ ግን አልችልም ብሩክ። ኢንስፔክተር ለመጨረሻ ጊዜ ነው የምጠይቅህ። ሚኪያስን ወንጀሉን አጋልጠን እንዲታሰር ትረዳኛለህ ወይስ አትረዳኝ? ኢንስፔክተር እየጠበቅኩ ነው፣ መልስልኝ እንጂ። እና ምን እንደሆንሽ አትነግሪኝም ማለት ነው? እባክህ እንደዚህ ምንም ነገር አትጠይቀኝ እሺ? ዛሬ ካንተ ጋር መሆን ብቻ ነው የምፈልገው። ደግሞ ያንን ግብዳ ጅል አፍቃሪሽን ባለፈው አግኝቼው ነበር። እንዴት? መቼ? ትንሽ ቆይቷል። በሽጉጥ አስፈራርቶ ቀለበቴን ተቀበለ። ስለዚህ ነገር የምታውቂው ነገር አለ ነው? ተው ዳጊዬ፣ እኔ ለማስፈራራት ያደረገው ነገር ማለት ይሄ ካንቺ ጋር ምን ያገናኘው? ዳጊዬ፣ ይሄ ሁሉ ጊዜ ጠፋሁበት እሱ አግቶ ወስዶኝ። ምን? አዎ፣ ብታይ በጣም ነበር ሲያሰቃየኝ ነበር። ወይኔ ዳግም፣ ይሄ ውሻ ልጅ ዳጊዬ በጣም ነው ያሰቃየኝ። በጣም ሲጫወትብኝ ነበር። አታስቢ፣ ከዚህ በኋላ ማንም አጠገብሽ እንዲደርስ አላደርግም። ላደረገው ነገር ደግሞ የእጁን ሰጠዋለሁ።
እየጠበቅኩ እኮ ነው ኢንስፔክተር። ደግሞ እኮ ይህን ውሳኔ ስትወስን ልጆቼን ካለ ወላጅ ከማደግ እንደምታተርፋቸው እወቅ። በደንብ አስበህበት ወስን። ቢያንስ ግን ከአባታቸው ጋር እንዲያድጉ ማድረግ ደግሞ ትችላለህ። እሺ፣ በሀሳብ ተስማምቻለሁ። እውነትን ነው ኢንስፔክተር? አንድ ነገር ግን አትርሳ፣ አንተም ተጠርጣሪ ነህ። ምርመራም አንተ ላይ የሚቀጥለው። ደስ ይለኛል። እንደዛ ከሆነ ኮማንደሩ ላይም ሆነ አንተ ላይ ሚኪያስ ላይ ማድረገው ክትትል በድብቅ ይቀጥላል ማለት ነው። ኧረ በጣም ጥሩ ነው። እኔም እኮ የምፈልገው እንደዛ እንዲሆን ነው። እውነቱ የግዴታ መውጣት አለበት። ምናልባት ምርመራዬ የአቃቤ ሕግ ፍቃድ ስለሌለው ተቀባይነት ላይኖር ይችላል። ከወዲሁ ላሳውቅ ብዬ። ሙሉ በሙሉ አቃቤ ሕግንና ዳኛን ማለት ፍርድ ቤቱን ሊያሳምን የሚችል መረጃ ብናገኝስ? እንደሱ ከሆነማ ድካማችን ፍሬ ያፈራል። በጣም ጥሩ። ስለዚህ ከዚህ በኋላ ጥረታችን የሚሆነው ተጨባጭ መረጃ ስለማግኘት ይሆናል ማለት ነው። በሚገባ። በጣም አመሰግናለሁ ኢንስፔክተር። በቅርቡ ሚኪያስን አስፈርደንበት ፍትህ እንደሚሰፍን በጣም እርግጠኛ ነኝ። አመሰግናለሁ። ኧረ ምንም ማለት አይደለም። ፍትህ ማስከበሪያ ስራችን አይደለም። ሁሌም ለፍትህ ነው የምንታገለው። ዳግዬ ብታይ በዛ ስቃይ ውስጥ ሆኜ ራሱ ሁሌም አንተ ነበር የማስበው። እኔም እኮ ሁልጊዜ እንዳሰብኩሽ ነው፣ ግን የት ብዬ እንደምፈልግሽ ግራ ስለገባኝ ነው ዝም ያልኩት። እሺ በቃ ይኸውልህ ተውሽ። ደግሞ በጣም ነው የምወድህ። እኔም በጣም ወድሻለሁ። በቃ አሁን ሂጂና እረፍት አድርጊ። እሺ በቃ ቻው። ጸጋዬ እንዴት ነሽ ማለት